ደግሞ እንግዲህ ዋናውና ትልቁ ነገር ዛሬ እዚህ የተገናኘንበት ምክንያት በሶሻል ጃኒ ያልጠራችም አቤል ለማካበድ ማታመጡት ታሪክ እኮ የለም። አይቻልኝ ቤተሰብ አዶናይን አንዳንድ ብር እየከፈል ነው ማየት ልንጀምር ነው። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬ ማነጋጋሪና ወቅታዊ በሆኑ ቪዲዮዎች ተመልሰን መጥተናል። በዛሬ ቪዲዮአችን ከምንመለከተው ውስጥ የጃኒ ጉዳይ አለበት። ያው ሁላችሁም እንደምታውቁት ጃኒ እሁድ ጠብቁኝ ብላ ነበርና ብዙ ሰዎች ቀለበት ልታሰር ነው ምናምን ብለው እየጠበቁ ነበርና ጃኒ በመጨረሻም ህዝቡን ሸውደዋለች። ያው ፌቨን ዴንታል ክሊኒክ ብራንድ አምባሳደር የሆነችውና እነዚህንና የመሳሰሉትን ቪዲዮዎች እንመለከታለን። ሙሴ ሰለሞንም ስለ አዶናይ እየተናገረው አለ። እስቲ ተመልከቱት። ይሄንን ቪዲዮ ሁላችሁም እስከ መጨረሻው እንድታዩት ፈልጋለሁ። የምሬ ነው። እስከ መጨረሻው ብዙ ጊዜ ኮፒ ሊንክ አሉ ሰዎች። ይሄንን ልጅ አወቃችሁት? አሜን ሚኪያስ ይባላል። ዲለን እዚህ በመጣበት ሰዓት ላይ አዶናይ አገናኝቶት ነበረ ከዲለን ጋርና እግር ኳስ ይሞክራል። ሶ ለምን እግር ኳስ ልጁን ህልሙን አናሳክለት የሚባል ቪዲዮ አውጥቶ ነበረ ዲለን። ትዝ የሚላችሁ ከሆነ ደስ በሚል ሁኔታ ደግሞ ይሄ ልጅ ከኢትዮጵያ ወጥቶ እንግሊዝ የድሮ ፕሪሚየር ሊግ ላይ የምናውቀው ቦልተን ክለብ ሙከራ እድል አግኝቷል። እንግዲህ ኢትዮጵያውያን እንኳን ደስ አላችሁ። አሜን ራሱ እንኳን ደስ አለ። አይ ኖ ዩ አር ጎይንግ ቱ ዩዝ ዲስ ኦፖርቹኒቲ ቢግ ታንክስ ቱ ኤቭሪዋን ስፔሻሊ ደግሞ ለአዶናይ። ምክንያቱም አዶናይ ነው ይሄን እድል ያመቻቸለት ለልጁ። አስባችሁታል? እነ ጄጄ ኦኮቻ የተጫወቱበት እና አኔልካ የተጫወቱበት ቦልተን ነው የሚጫወተው የልጅ ሄዶ ማለት ነው የሚሳካለት። ስፒኪንግ ኦፍ አዶናይ ማለት ነው ሰሞኑን አዶናይ ጋር እየተነሱ ያሉ ነገሮችን ሰማችሁና በጣም እኔ ገረመኝ። ምክንያቱም he does not deserve this ጭራሽ በምንም ነገር። ምክንያቱም አዶናይ እዚህ ቲክቶክ የሚባለው ነገር ላይ ዲፍረንስ አምጥቷል ብዬ አስባለሁ። እንደ ኮንተንት ክሬተር እንደ ጓደኛ የምነግራችሁ ነገር ማለት ነው እኔ አም ቬሪ ፕራውድ ኦፍ። ምክንያቱም ቲክቶክ ላይ የሚገርም ነገር ነው ዲፍረንስ ያመጣው። ሰው እንደዛ ሲረዳ ማለት የሰጣቸውን ስጦታዎች ምናምን ተውት፣ ሲያግዛቸው የነበረው ሃርት ፋውንዴሽን ጋር የሰራው ነገር እንደ ኢትዮጵያ ዓለም ላይ ያመጣውን ኢትዮጵያ የሚባለውን ስም ዓለም ላይ ምን ያህል ኢንፍሉዌንስ እንዲኖረው ያደረግ ማለት በጣም የሚገራርሙ ስራዎች ሰርቷልና he doesn't deserve what is getting right ነው ብዬ አስባለሁ። ከምንም ነገር በላይ በእውነትና ማለት ነው እውነቴን ነው የምላችሁ ይሄ በጣም መመስገን ያለበት ክሬዲት ሊሰጠው የሚገባው ሰው ነው እንጂ he shouldn't be getting አሁን ላይ እየተሰጠው ያለውን ትሪትመንት። እውነቴን ነው የምላችሁ እኔ as a friendም እንደ ጓደኛም ከዛ ደግሞ እንደ ኮንተንት ክሬተርም ይሄንን ነገር የምላችሁ እንደ ሶስቱ መሆኒ ነው። የምሬን ነው። he does not deserve ምኑንም ነገር ይበልጥ እርስ በርስ ይሄ አላህ ቲክቶክ ላይ የነበረውን ካልቸር አንድ ቀይሮታል ብዬ አስባለሁ። ሁለት እኔ ፐርሰናሊ ሚ ስፒኪንግ ፎር ሂም የዋህ ነው ከልቤ ነው የምነግራችሁ። ይሄ ሳክስ ማለት እና መመስገን ሲገባው ሴሌብሬት ማድረግ ሲገባን እንደዚህ ትሪት ማድረግ አለብን ብዬ አላስብም። እንደ ኮንተንት ክሬተር ብዙ ነገር የሚነሳል ሰው ብዙ ሰው አንደርስታንድ የማያደርጉ ያም ሆነ ግን ማለት ይሄ ልጅ he deserves his flowers። አዶናይ መበረታታት ያለበት ሰው ነው። ምክንያቱም ማለት ነው ለብዙ ሰዎች መቀየር ብዙ ሰዎች ይሄ ዳይሬክትሊ እሱ ረድቷቸው ብቻ ሳይሆን ማለት ነው በእሱን አስተሳሰብ አይቶ የብዙ ሰዎች ወደ ጥሩ መንገድ መምጣት ምክንያት የሆነ ልጅ ነው። የምሬን ነው የምላችሁ ከልቤ ነው የምነግራችሁ። አውቃለሁ በጣም ብዙ ሰዎች አሁንም አዶናይ እንደምትወዱት። ስለዚህ ሁላችሁም ለአዶናይ ያላችሁን ፍቅር ኮሜንት ላይ ያሳዩት። ከዛ በተጨማሪ ደግሞ አዶናይ ወደ ቲክቶክ ሲመለስ I want you to shower him with love የምሬ ነው በቃ ሲመለስ ወደ ቲክቶክ ማለት ነው አንደኛ አካውንቱን አሳደግ። ከዛ በተጨማሪ ደግሞ በቃ ሌትስ ሄልፕ ማድረግ በምንችለው ነገር በሙሉ አዶናይ እናግዘው። የምሬ ነው። ያው አዶናይ ምን እንዳደረገ ሙሴ ዘርዝሮታል። ግን ለአዶናይ ይሄ አይገባውም ነበር። ይሄ ሁሉ ነገር እያደረገ 5 ልጅ እያሳደገ አርቲስቶች መኪና እንዲሰጣቸው አድርጎ ህፃናት የልብ ህመማን ህፃናቶችን እንዲታከሙ አድርጎ ምናምን ይሁሉ ነገር አድርጎ በምላሹ ግን የተሰጠው አካውንት ላይ ሪፖርት ተደርጎ ከቲክቶክ እንዲጠፋ ነው የተደረገውና በጣም ለአዶናይ ይሄ አይገባውም ነበር። ማበረታታት ነበር የሚገባው እንጂ እንደዚህ አድርጎ ከቲክቶክ እንዲጠፋ ማድረግ በጣም ከባድ ነው። ብቻ እስቲ ከቲክቶክ ጠፍቷል አዶናይ መቼ እንደሚመለስ አይታወቅም። ለምን ነው ያመጣው? እንቅልፋቱ ተንገዳግዶ ስትሰለቁበት አካውንቱን ሪፖርት እያስደረጋችሁ ከላይቭ ላይ ነቅሎ ሲያስወጣው ፕሮግራሙን ሊያዘጋጅ ሄዶ አንተ እኮ ልትመክረን አትችልም። ለምን ልትለምን ነው የመጣው? ሊለምን እኮ የመጣው ለኪሱ አይደለም። ለምን ይለምናል? የኮራ የደራ እናትና አባት አለው። ከደናማ ቤተሰብ የመጣ ልጅ ነው። ለምን ይለምናል? ለሱ ያኔ እዛ ላይቭ ላይ ሆኖ ካናዳ ያለ ለመንክ ስትሉት እሱ አይ ሪሜምበር ደስታው የህዝቡ ፍቅር ነው የገረመው እንጂ ለምኑ አይደለም። ለመንክ ተብሎ ተሰርቦ ለምኖ ባመጣው ብር ግን የኛ ልጆች ታከሙ። አይገርምም? ለማኝ ተብሎ ባመጣው ብር 190 ህፃናት ልባቸው ታከመ። ግን አስባችሁታል? ኦቲስቲክ የሆነ ህፃን ልጅ ልብ መታመም ማለት አንድ ኦቲስቲክ ህፃን ልጅ ቤታችሁ ሲኖር ግን እንዴት ነው ያላችሁ ሰዎች ሪሌትድ ታደርጋላችሁ? እንዴት ዲፊከልት ነው ያን ልጅ ቶለሬት ማድረግ ባህሪ ዋይስ እንኳን አይደለም ልቡ እየታፈነ መተንፈስ አንድ ልውል ነው አይደል? ካተሳሳትኩ ልጁ እሱን አይተን እንዴት ነው ያለቀስ ነው። እናቱ እንዴት ነው ያለቀሰችው እግሩ ላይ ወድቃ አዶናይ ላይ። ሌላ በጣም የሚረሳው ያልተነገረለት
እኔም ብላችሁ እናንተ ዋዜማን ገናን ቤታችሁ ስታከብሩ እኮ አዶናይ መኪና ለሚያሰጠው አርቲስት ይዞ በየቤቱ እየዞረ አመት በዓል ሲመጣ ለሚከፋቸው እናቶች አመት በዓል ሲመጣ ሌላ ቤት ዶሮ ታርዶ ሌላ ቤት አዶናይ ሰራቸውንና ያደረገውን ነገር መለስ ብለው ወደ ኋላ ቢያስታውሱ አይደለም አካውንቱ ላይ ሪፖርት ሊያደርጉ እኔ እንጃ ጭራሽ በቃ ምን ልበላችሁ በቃ ቪዲዮ እስከሚለቅ በጉጉት ይጠብቃሉ ኮፒ ሊንክ ያደርጋሉ ምናምን እንጂ እንደዚህ አካውንቱ ላይ ሪፖርት አድርገው እንዲጠፋ የሚያደርጉ አይመስሉኝም። እና መለስ ብሎ ያደረገውን ነገር መመልከት ነው። ምንም መጥፎ የሚሰራው ነገር እኮ የለም። እና ለምን በዚህ ደረጃ ለምን ከቲክቶክ እንዲጠፋ እንደተፈለገ እኔ አልገባኝም። በግ ታርዶ ለሚያማቸው ልጆች በስርዓት ነው ይዞላችሁ የመጣው። እኔ I don't remember the exact number ግን አስታውሳለሁ ከ3000 በላይ $3000 ከተሳሳትኩ አስተካክሉ። እንዴት ፊቷቸው ብርሃኑ እንዴት ደስ እንዳላቸው በበዓል በግ እና ዶሮ ይዞ እስከ ማታ ሲንከራተት ሰጥቶ መጨረሻ ላይ ለአርቲስቱ በግ ሰጥቶ በራይድ ልኮ ካወርዶ ከምናምን በኋላ መኪና አሸለመው። የታላችሁ ባይደውይ እናንተ ውለታ ቢሶች መኪና የበላችሁት የታላችሁ? ልጅ እኮ ነው አንድ ፍሬ ሕፃን ልጅ ያማል እኮ የታላችሁ? ለምን አትናገሩለት? ለምንድነው ልጅ ነው የማትሉት? እሱ ቢሳሳትስ ተሳሳተ እንበለው which is ደግሞ አልተሳሳተም። ቢሳሳትስ ልጅ እኮ ነው ወጣት እኮ ነው። እኛ እድሜ እኮ ነው የሚያስተምረው። የሰው ልጅ እኮ ትልቁ ትምህርት ቤት እድሜው ነው። ቢሳሳት ማረም አይቻልም? ወንድማችሁ እኮ ነው ውለታ ያወለላችሁ ወንድማችሁ። የት አላችሁ? ለምን ወጣችሁ ድምጽ አትሆኑለት? ተመለስ ልጃችን ለምን አትሉት? መኪና ይስጣችሁ ልጃችን ብላችሁ አመስግናችሁት የለ እንዴ? በአደባባይ ልጄ ብላችሁ መረቃችሁት የለ እንዴ? ጠፋ እኮ አዶኒ እኮ የለም ቲክቶክ ላይ። ቲክቶክ ጭር ብሏል። ናፈቀን እኮ። እስቲ እንለምናችሁ መኪና የበላችሁ ወጣችሁ እስቲ አስመጡልን ልጃችንን። እስቲ ወጣችሁ አዶኒና በሉልን። እስቲ ሪፖርት የሚያደርጉበትን እባካችሁ ብላችሁ እስቲ ለምኑ። ድንጋይ ያዙና ለምኑ። ምን ችግር አለው? ልጃችሁ አይደል እንዴ መኪና ሲሰልማችሁ? የት አላችሁ? እነዛ እናቶች በዓላቸው ገና የሆነላቸው እናቶች አልተወራለትም። ይሄ ባይደውይ የትና የትስ እስከ ዛሬ አመስግና አጠግብም። ልዑልስ ሕፃኑ ልጅ ውለታ ቢሶች ክብር የማይወድላችሁ እንደ ሀገር ማለት ነው። ህሊናችሁን ኢትዮጵያ አልተሸጠችም፣ በባሪያ አልተገዛችም። እናንተ ግን ጭንቅላታችሁን ለሰይጣን በፈቃደኝነት ሸጣችሁለታል። ተፈራርማችሁ ነው እንደ ሰይጣን አምላኪዎች ልባችሁን ለሰይጣን የሸጣችሁት። ምክንያቱም የሰውን ልጅ ምንም ሳያረጋችሁ ወጣችሁ ሪፖርት አድርጉ ስትሉ ስትሰሩ እኛ የእናንተን ድምጽ አይደለም የሰማነው፣ ውስጣችሁ እየጋለበ ያለውን ጋኔል ነው። ሌሎቹ ቲክቶከሮች ደግሞ ማለት ነው ምላሳችሁ ወጥቶ ሲለፈልፍ እኛ እሱን አይደለም የምናየው፣ ግንባራችሁ ላይ አዶናይ ቪዲዮ እየሰሩ ያሉት አሁን ደጋፊዎቹ ናቸው እንጂ ቲክቶከሮቹ ጸጥ ብለዋል። በቃ አሁን ቪዲዮ እየሰራው ምናምን ያለው ሙሴ ሰለሞን ብቻ ነው ድምጽ እየሆነ ያለው አዶናይ አበረታቱት ምናምን እያለ ያለው እንጂ ሌሎቹ ዝም ብለዋል። በቃ እና በጣም ከባድ ነው አዶናይ ላይ እንደዚህ ማድረግ በጣም ከባድ ነው። የሁሉ ነገር ላደረገ ቲክቶከር ኢትዮጵያ ውስጥ እኮ እንደ አዶናይ ያደረገ ቲክቶከር እኮ የለም። ለዚህ ሁሉ አርቲስት መኪና እንዲሰጥ ለ30 ቤተሰብ ብሎ በግ 30 በግ ገዝቶ አንዳንድ የዞረ እየሰጠ ምናምን ብቻ ያደረገው ነገር ብዙ ነው። ግን በዚህ ደረጃ ለምን እንደዚህ እንዲሆን እንደተፈለገ አልገባኝም። ቤተሰብ አዶናይን አንዳንድ ብር እየከፈል ነው ማየት ልንጀምር ነው። ከዚህ በኋላ አዶናይ ሲመለስ እየከፈል ነው የምናየው። ቤተሰብ በቃ እንደዛ መሆን አለበት። አዶናይ መመለስ አለበት። እየከፈልን ያለን ይሄ ቪዲዮ ኮፒ ሊንክ ሼር አድርጉ። እየከፈልን ማየት እንፈልጋለን የምትሉ ኮመንት አድርጉልኝ። ሌትስ ጎ ቤተሰብ። አካውንቱ ላይ ማን ሪፖርት እያደረገ ይመስላችኋል? ህዝቡ ወይስ አንድ ሰው? እስቲ ኮመንት ላይ አሳውቁኝ። በቦት ነው እንግዲህ ሪፖርት የተደረገበት ነው የተባለው እና ማን ይመስላችኋል? ህዝቡ ወይስ? አሁን ደግሞ እንግዲህ ዋናውና ትልቁ ነገር ዛሬ እዚህ የተገናኘንበት ምክንያት በሶሻል ሚዲያ ላይ የበለጠ ለመምጣት ስራዎቻችንን ለማስተዋወቅ ከጊዜው ጋር አብረን ህዝቡ ላይ ለመድረስ ነውና ለዚህ ደግሞ እንግዲህ የኛን ድርጅት ትወክላለች፣ በደንብ አርጋ ታስተዋውቅልናለች ብለን ያሰብነው ወይንም ደግሞ ሁላችንም የማርኬቲንግ ቲሙ የዶክተር ሌተርስ ሕክምና የማርኬቲንግ ቲም የተስማማበት
እጅግ በጣም የምንወዳት የምናከብራት በወጣትነቷ በጣም ኢንዲፔንደንት የሆነች ብዙ ነገሮችን በራሷ መንገድ የምታልፍ ጎበዝ በጣም ጀግና ሴት ናት ብለን ያመንነውን ጃኒ ገብሩን አምባሳደር አድርገን ለመሾም በዛሬው ዕለት ተገናኝተናል። ስለዚህ አብራችሁን ቆዩ። በጣም ጊዜ ታለፋላችሁ። በተለይ ደንበኞች እናከብራችሁ። ቴንኪዩ። ያው እንደተመለከታችሁት ነው። ብዙ ሰው ግን የጠበቀው ከአዶናይ ጋር ቀለበት ልታሰር ነው ምናምን ብሎ ብዙ ሰዎች በቃ እሁድ አይደርስም እንዴ ምናምን እያለ ነበርና ያው በመጨረሻ ጃኒ ህዝቡን ሰርፕራይዝ አድርገዋለች። አምባሳደር ለመሆን ነው። ምን ሰምተሽ መጣሽ? ምን ሰማሽ? የተሰማኝ በጣም ደስተኛ ነኝ። ቴንክ ዩ ለበላይ ትልቅ ደረጃ እንድትደርሺ እመኝልሻለሁ። ደስታሽን እንዲያሳይ እመኝልሻለሁ። ጥሩ ነገር በሙሉ እመኝልሻለሁ እና ጥሩ ደግሞ የስራ ዘመን እንደሚኖራችሁ ተስፋ አደርጋለሁ። እናመሰግናለን። ባሙላይ እንወድሻለን። የኔ ኬክ ቴንክ ዩ ሶ ማች። ቆንጅዬ እንዴት ነው የምታምረው ደግሞ። ከአንድ ብራንድ አምባሳደር ምን ይጠበቃል የሚሉት ነገሮች ባምቢ ብቻ አይደለም ቀለበት የመሰላት ሙሉ የጃኒ ደጋፊዎች ቀለበት ነበር የመሰላቸው። ላይቭ ላይ የገቡ 9 ተኩል አይደርስም እንዴ 9 ሰዓት ማለት 9 ሰዓት አይደርስም እንዴ ምናምን እያሉ ነበር። ጃኒ ያው 9 ሰዓት ላይ ላይቭ ገባለሁ ስላለቻቸው 9 ሰዓት አይደርስም እንዴ ብለው በጉጉት የጠበቁ ነበርና ይሄው በመጨረሻ እንደዚህ አድርጋ ሻወረቻቸው። ግን እንደዚህ አይደረግም ጃኒ። ለማንኛውም ግን እንኳን ደስ አለሽ ጃኒ ያላችሁ ኮሜንት ላይ ጻፉ። ይሄ ራሱ ከቀለበት አይተናነስም። ይሄ እኮ ቀልድ አይደለም። አምባሳደር ማለት ብዙ ብር ነው የሚከፈላት። እንኳን ደስ አለሽ ያላችሁ ጻፉ። እናም የቻናሌ ቤተሰቦች የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ። ቻው።